ከሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን ያፍቅ? ኦ ማይ ጋሽ ነብሯ እንግዲህ ተነሳባት፣ ዛሬ ተነሳባት። እውነት ለመናገር አይ አብርሃም አሁን አለቀልህ። እውነት ለመናገር ወልዳለች እንግዲህ ከራስነት ተነስታለች። ሳይ ታንገበግባለች እልሃለሁ። ምክንያቱም እንግዲህ ከዚህ በኋላ ስነ ስርዓታችሁ ትይዛላችሁ ብላ እንግዲህ ኮስተር ብላ ተናግራለች ማለት ነው። እኔ ኃይለኝነትሽ ነው የምፈልገው የኔ ውድ ደነችና እንዴ አበጥሪያቸው። እውነቴ ነው የምልሽ ብጥርጥር አድርገሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። እናንተ ኮፒ ሊንክ አደርጉልኝ እባካችሁ። እንዴ እኔ ሪፖርት እያደረጉብኝ ነው እንዳለን አሁንም ሙሉ መረጃ የለኝም። ኢሜል ይምጣልኝ እንጂ ለማንኛውም ኮፒ ሊንክ አደርጉልኝ። ሲጀመር ሪፖርት ተደረገብኝ የሚል ሰው ያስጠላኛል። ደግሞ ራሴ ልደግመው ነው እንዴ? የራሱ ጉዳይ ነው። ለማንኛውም ሩታዬ እንግዲህ ዛሬ አንተ እዩ ማለት ነው። አንተ ሴታ ሴት አንተ አስመሳይ ማለት ነው። ሰሞኑ እዛ ታሽቃብጣላችሁ፣ እዚህ ጋር ትመጡና ሌላ ሰው ናችሁ። እንደው በፈጠራችሁ አምላክ ምንባችሁ ያቺ ሴትዮ ዞር ማድረግ ሲገባቸው አብርሃም ትዳርህ ይሻልሃል፣ እባክህ ወደ ራስህ ተመለስ ማለት ትታችሁ እኮ ሰሞኑን ስታሽቃብጡ ነበረ። ፕሮግራም ላይ ስትገኙ ሚስትህ የሌለችበት አይሆንም አላላችሁም? እንግዲህ ተገትራችሁ ነበረ እዛ ፕሮግራሙ ላይ። እቺ ሴትዮ አመጣችሁ፣ የሜዳ አህያው አመጣችሁና አቆማችሁ እዛ ጋር። ማምጣት የነበረባቸው ሩታን ነበረ። ነብር ሚስትህን፣ ጥሩዋ ሚስትህን፣ ህሊና ያላትን ሚስትህን፣ በአስተሳሰብ ጥሩ የሆነች ሴት፣ ጀግናዋ ምሁር የሆነች ሴት አለች። ጥራት በዚህ ፕሮግራም እሷ ናት መገኘት የነበረችበት አላላችሁ? ያቺ ርካሿ መጣችሁ ተገኛችሁ። አሁን እዚህ ጋር መጡና አብርሃም እንደዚህ አብርሃም እንደዚህ ለልጃችሁ ስትይ ወይኔ በላቸው። እናንተ ታዲያ እዛ ጋር ምን ያንዘላዝላችኋል? የአብርሃምና ሩታ እንዲፋቱ ወይም ደግሞ አብርሃምና ሩታ ልጃቸው አብረው እንዲያሳድጉ የምትፈልጉ ከሆነ ማለት ነው ምን ያልከሰክሳችኋል? ያቺ ሴት አርቃችሁ አብርሃምና ሩታ ለመጨመር ለምን አትሞክሩም? ያቺ ሴት ስትመጣ ለምን አታባርሩም? እንደው እናንተ ማን ልክ ልካችሁ ይንገራችሁ? እውነት ማን ልክ ልካችሁ ይንገራችሁ? እኔ ምን ነበረበት አረብ ሀገር በሆነ። እውነቴ ነው የምላችሁ። እኔ ልመለስ መሰለኝ። እኔ በነገራችን ላይ የተወሰነ ልጆች ተይዤ የመጣሁ ይመስላችኋል። አንዳንድ ልጆች ደግሞ የሆነ ቆርጬ አይደለም። እኔ በይቀማ ነው የመጣሁኝ ማለት ለ2 ወር እረፍት ብዬ ነው የመጣሁኝ። መመለስ እችላለሁ፣ ግን ቤተሰብ አይሆንም ብሎኛል ማለት ነው። እውነት ለመናገር አይሆንም። አርፈሽ ትቀመጪ እንደሆነ ተቀመጭ፣ አለበለዚያ ልጃችን አይደለሽም ተብያለሁ ማለት ነው። ስለዚህ ግራ ገብቶኛል። አሁን በሁለት መካከል ነው ያለውኝ ማለት ነው። እንግዲህ ቃማ ያወጣችሁ ልጆች ልታውቁ ትችላላችሁ። እንዴት ልበላችሁ? የቃማ ያወጣችሁ እኔ አውጥቼ ሳይሆን ከዚህ በፊትም ነበረኝ እድሳት አሳልፌው ከዛ በኋላ አሳደስኩት ማለት ነው። እድሳት ናችሁ 9 ዓመት ሙሉ አላሳደስኩትም። የ9 ዓመት ሙሉ ግብር ገብሬ ነው የመጣሁኝ ማለት ነው። አስባችሁታል እንግዲህ በ600 ሪያል አስባችሁ ድረሱበት። እና ያ ነገር አለ። ለ2 ወር ብዬ ነው የመጣሁኝ። መመለስ እችላለሁ ማለት ነው። እና አትመለሽም ተባልኩኝ። እዛ ከሆንኩ ለምንም ለስድብ ለቁርጠትም ለፍልጠትም ይመቸኛል። እውነት ለመነገር እንዲችና ጠዋትና ማታ ቀን አልልም፣ ሸልጣችኋለሁ። ለነገሩ እዚህ አጠገቤ የሆናችሁ አጠገባችሁ ሄጅ ያዥለጥኳቸው። አሁን እኔ በአፌ ተናገርኩ አልተናገርኩ እንደው ጾማችን እንጹምበት። ክርስቲያኖችም እየጾማችሁ ነው። እውነት ለመናገር እነዚህ ልጆች እኮ ዝሙት እያስፋፉ በራሳቸው አፍ መጥፎ ነገር እያመጡብን ዝሙት እየተማር ነው ያለ ነው ማለት ነው። እኛም ረመዳን ይኸው እየደረሰ ነው። 2 ወር ከምናምን ነው ያለው። እንግዲህ ፈጣሪ ሆናን እኔ አላቅም። እናንተ አብርሃምና ሩታ ቪዲዮ መስራት ነው ከተጨመሩ ጀምሮ ማለት ነው። ያልተሳደበ ሰው የለም። እውነት ለመናገር ግማሹ ሩታ ይሳደባል፣ ግማሹ አብርሃም ይሳደባል። ረመዳን ሆነ ጾም ሆነ ብሎ ነገር እኮ የለም። ወይኔ በላቸው። እኔም ተበክዬ ይኸው እስከዛሬ ደረሳለሁ። እስኪ ጽድት ብለን እንጹም። እውነት ለመናገር እንለካከስ። የምሬ ነው የምላችሁ። እንደው የኔ አፍ የዛ ጊዜ ልጉም አድርገው ያዝልኝ። ሌላች ሴትዮ ካለች ከመሳደብ ወደኋላ አለልም። እቺ ሴትዮ ነቅለህ አውጣልን ፈጣሪ ወይ ትግስት ስጠኝ። እውነት ለመናገር ማለት ይችኝቱ ማለት ነው ሜዳ ህያው እሷ እስካልወጣች ድረስ መሳደብ አይቀርም ማለት ነው። እናም ቤተሰብ እንግዲህ ሩታዬ ከሀገር መውጣት ያው ወንድነት አይደለም ብላለች። እንግዲህ አብርሃም ሰምተሃል? ሰምተሃል? እውነት ሰምተሃል? በደንብ አንተ ወንድ አይደለህ እንዴ? ወንድ ሆነ ወንድ ልጅ ወልደሃል።
እና ታዲያ ምንድነው ከሀገር ለነገሩ ከሀገር ለመውጣት እኮ ፓስፖርት አልሰጠሁም አለ። ፓስፖርት የሰጣችሁ እናንተ ናቸው ሲል ነበረ። እኔ በዚህ ውጣ በዚህ ግባ እንደትለኝ አልፈልግም ብሎ መልስ ሰጥተዋል። ለነዛዎች እንደዛ ሲላቸው ነበረ። እኔ ማለቴ ካልሸወደን ብዬ ነው ማለት ካልሸወደን እንደዛ ብሎ ነበረ። አብርሃም ትክክለኛ ንግግር የሚናገር ከሆነ አብርሃም እኮ በአሁኑ ሰዓት ማለት ነው በጃግባ እንደ ልጅ አሰርተ ማለት ነው። ከዛ መጨረሻ ላይ ምን ያደርጋል? ይንሸራተታል። እውነት ለመናገር ብዙ ጊዜ የሚያደርገው ነገር እኔ ይመቸኛል ማለት ነው። ይሰራላቸዋል። መጀመሪያ ላይ ይቀጠቅጣል። ከዛ በኋላ እሱ ጥፋተኛ እንዳልሆነ ሰው በቃ ተመልካች እሱ እርግፍ አድርጎ እንዲተወው በቃ አብርሃም ጥፋተኛ አይደለም እንዲባል ምን ያደርጋል? ወይኔ በላቸው። እኔ ይመቸኛል። የብሬ ነው ብላቸው። ሩታ ቢሆን አብርሃም ይመቸኛል ማለት ነው። ከዛ ምን ያደርጋል? እሱ ይንሸራተታል ማለት ነው። እነሱ በቃ እነሱ ናቸው የሚያጠፉት። እነሱ ናቸው ትዳሩን እንዲበተን የሚያደርጉት፣ ከሴት ጋር እንዲጨምር የሚያደርጉት እንዲባል ማለት ነው። ከዛስ ከሳምንት በኋላ መልሶ እዛው ነው ማለት ነው። አያቸው አይደለ? እና ይሄ ነገሩ ይመቸኛል። እኔ የሚመቸኝ የምላችሁ ምንድን ነው? ከሸቀለ በኋላ ጉድ ያደርጋቸዋል። እነሱ ላይ እንዲደባደብ ቶ ባጃግባ አንተ ልጅ ባጃግባ። እውነት ለመናገር አንተ እኮ ደህና በርበሬና ደህና ሚጥሚጣ ዱላ ነበረ ጋሼ ማዘጋጀት የነበረበት እንጂ ሌላ አያዋጣም። እውነት ለመናገር ማለት ነው። እና ለማንኛውም ወንድነት አይደለም። አርፏ ቁጭ በሉ። ወንድነት ማለት ትዳሩን ቤቱን ሚስቱን ሰብስቦ የሚይዝ ነው። ሰብስበህማ ይዘሃል እኮ ይዘሃል። ሚዲያ ላይ ነው ያልያዝከው እንጂ ማለት ሩታ ራሱ እኮ ትዳሯን ሰብስባ አትይዝም። ባሏን አትወድም፣ ታመናጭቃለች። እንዴ መች ሰላም ሰጠችው? ሰላም እያሳጣችሁ ነው የምትሉ ልጆች አላችሁ። ይመስላችኋል? ለእናንተ ነው የሚመስላችሁ። ለእናንተ ይመስላችኋል። ግን ቀጥ ለጥ አድርጋ ትዳሯ የምትይዝ ጀግና ሴት ናት። የምሬ ነው ብላችሁ እሱም እንደዛ ማለት ነው ይይዛል። ግን እዚህ ጋር ነው ችግሩ የሚፈጠረው። ለማንኛውም ወንድነት አይደለም። እሺ ማለቴ ከሴቶች ጋር መጨመር ራሱ ወንድነት አይደለም። ትዳራን ሰብስበ ስትይዝ ወንድነት ነው። ልጅህን አርፈ ስታሳድግ መቻል አሳድግ መቻል እስካሁን አልሰበሰብክ። ሴት አላርቅም አልካ ከሴት ጭን አልወጣም ግግም እንዴ ያለ ሴት አትኖርም ያለህ ማን ነው? ማን አለህ? ማንም አላለህም። አርፋህ መኖር ትችላለህ። ለማንኛውም ነግራሃለች ሚስትህን። ምሁር የሆነች ሚስት አለች። ምርጥ ስማርት የሆነች አስተዋይ የሆነች ሚስት። ንግግሯ ራሱ ጣፋጭ የሆነ ንግግር እኮ ነው። እኔ ንግግሯ ነው የሚመቸኝ። እንዲህ በተለይ ማለት ነው አድርጋ የምትለኩሰው ነገር ትበላችሁ። በተለይ አሁን ሩታዬ አሁን አራስነትሽ ጨርሰሻል፣ ወልደሻል። እባክሽ በፈጠረሽ አምላክ። ግን አልጠነከረችም እኮ ገና ናት። ቢያንስ 2 ወር ይሁንሽ ወይ 3 ወር እንደው በደህና ጥፌ በወለወልሻት እቺ ሴትዮ ማለት ነው። የምሬ ነው የምላችሁ ቤተሰብ፣ በደህና ጥፌ። በዛ የሆነ ጊዜ አብርሃምን በጥፌ ጠፍጥፈዋለች፣ ታስታውሳላችሁ? ሞጅራዋለች ሩታ ማለት በጥፌ ስትለው ፊቱ ጥቅልል ብለዋል። አዲስ አበባ ላይ ከጸጌ ጋር ሆኖ ማለት ነው ካስታወሳችሁ የሆነ ጊዜ እና ልክ እንደዛ ብትሞጅራት አሁን ለዘችኝ ደስ ይለኝ ነበር። እንደው የእሷ ፊት ደግሞ እንትን ይል ነበር። በማግስቱ ይፈነዳል። እውነት ለመናገር ለማንኛውም ቤተሰብ ያላችሁበት ሰላም ሆኖልኝ